ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። እንደተለመደው ከፊደል ጀምሬ ቃላቶችንም አረፍተ ነገር ረዘም ያሉ እንደነዚህ አይነቶችን በየቀኑ ለቃለሁ። የገባችሁ እዚሁ ቻናሉ ላይ መማር ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ ማለት ነው። እሺ መጀመሪያ ላይ ያለው ፓስፖርት ፓስፖርት ይላል እስከ ስፔሱ። መያዝህን እንዳትረሳ ፓስፖርት ትላለች። ከባድ ቃል ናት። ፓን ሰን በመጨረሻ የረን የተን ፊደል ይዞ ፓስፖርት የሚለውን ቃል የሚወስደው እነዚህ 5 ፊደሎች ናቸው ማለት ነው። እዚያ መያዝህን እንዳትረሳ ፓስፖርት መያዝህን እንዳትረሳ የሚሉ ትርጉም ያላቸው አረፍተ ነገሮች አነበብን ማለት ነው። መጀመሪያ ላይ ፓስፖርት መያዝህን እንዳትረሳ። ቀጥሎ ፊርማህን ይላል። ፊርማህን ማስቀመጥህን ረጅም ነው፣ እንደዚህ አንብቡት። ማስቀመጥህን አስታውስ። ፊርማህን ማስቀመጥህን አስታውስ የሚሉ ከበድ ያሉ አረፍተ ነገሮችን አነበብን ማለት ነው። ፊርማህን ማስቀመጥህን አስታውስ ይላል። እዚህ ጀምሮ ማስቀመጥህን የሚለው ይሄ ቃል እስከዚህ ድረስ ቃል ነው። ረጅም ቢሆንም ቃል ነው፣ ግን አስታውስ ስፔስ ክፍተት ከሌለው ቃል ነው የሚሆነው። ከመሃል አሁን እንደዚህ ቀንሳችሁ ማንበብ አትችሉም። እስከ ስፔሱ ድረስ አንዴ ነው ማንበብ የምትችሉት ማለት ነው። በዚህ መልኩ ነው መለማመድ የምትችሉት። ከዛ ልክ ትላለች። ልክ ወንድሜ ማለት ነው። በአንድ ላይ ልክ ወንድሜ ማለት ነው። ልክ እንደ ወንድሜ ማለት ነው። ልክ ከዛ ወንድሜ ማለት ነው የሚሉ ቃላቶችን አነበብን ማለት ነው። ልክ ወንድሜ ማለት ነው ይላል። ቀጥሎ ደግሞ በጣም ይላል። በጣም በፊደል ጠፊደልና መፊደል በጣም የምንቀራረብ ጓደኛሞች ነን። በጣም እስከዚህ ታነባላችሁ የበንና የጠን የመን ፊደል። እዛ ደግሞ የምንቀራረብ ጠበቅ ማድረግ። አንዳንዴ አማርኛ ጠበቅ ተብሎም ላላ ተብሎም የሚነበብ ንባቦች አሉና እንደዚያ መልኩ ብትለማመዱ ደግሞ አሪፍ ነው። በጣም የምንቀራረብ ጓደኛሞች ነን የሚል አረፍተ ነገር ይሆናል። በጣም የምንቀራረብ ጓደኛሞች ነን ይላል ማለት ነው። ቀጥሎ በጣም ይላል። ደግሞ በጣም እውቀት አለሁ ልጅቷን። አሁን እናንተ መጀመሪያ እንደዚህ እንደኔ ቆጠር አድርጋችሁ ማንበብ ስጨርሱ በጣም አውቃት አለሁ ልጅቷን፣ አንድ ላይ በጣም አውቃት አለሁ ልጅቷን እያላችሁ ነው ማለት ነው። በጣም አውቃት አለሁ ልጅቷን የሚሉ አረፍተ ነገሮችን አነበብን ማለት ነው። መጨረሻ እርግጠኛ ነኝ ትወደዋለህ።
እርግጠኛ ነኝ ትወደዋለህ የሚሉ አረፍተ ነገሮችን አነበብን። እንደዚህ በማድረግ መለማመድ በጣም ቀላል ነው። መጀመሪያው ፓስፖርት መያዝህን እንዳትረሳ። ፓስፖርት መያዝህን እንዳትረሳ። ከዚያ ፊርማህን ማስቀመጥህን አስታውስ። ቀጥሎ ልክ እንደ ወንድሜ ማለት ነው። ከዛ በጣም የምንቀራረብ ጓደኛሞች ነን። ከዛ በጣም አውቃታለሁ ልጅቷን። ከዛ እርግጠኛ ነኝ ትወደዋለህ የሚሉ የተለያዩ ትርጉም የሚሰጡ ቃላቶችን በዚህ በሰማያዊ ያነበብን ማለት ነው። አሁን ደግሞ በአረንጓዴ የተጻፈውን እናነባለን ማለት ነው። ኦኬ። የመጀመሪያው በጣም ይላል። ደግሞ በጣም ብዙ ነገር ያስተምርሃል። በጣም ብዙ ነገር ያስተምርሃል ይላል ማለት ነው። በአንድ ላይ በጣም ብዙ ነገር ያስተምርሃል የሚል አረፍተ ነገር ይኖረዋል። ቀጥሎ በጣም አሁንም እስከዚህ ማለት ነው። በጣም ይጠቅምሻል። በጣም እስከዚህ ይጠቅምሻል። በጣም ይጠቅምሻል የሚል አረፍተ ነገር አነበብን። በጣም ይጠቅምሻል ይላል። ቀጥሎ በጣም አሁንም ይህም በጣም ነው የሚለው። እርግጠኛ ነኝ ነና ኘ ፊደል ማለት ነው። ትወጂዋለሽ ለሴት ማለት ነው። በጣም እርግጠኛ ነኝ ትወጂዋለሽ። ይህንን ነገር የሆነ ነገር ስታሳዩ በጣም የሚመች ነገር ከሆነ ይህን ነገር በጣም ትወጂዋለሽ ብላችሁ ለሴት ለሆነ ትናገራላችሁ። ለወንድ ከሆነ ደግሞ ይህን ነገር በጣም ትወደዋለህ ትላላችሁ፣ ለወንድ ሲሆን ማለት ነው። ይሄ ለሴት ስለሆነ በጣም እርግጠኛ ነኝ ትወጂዋለሽ ይላል ማለት ነው። ቀጥሎ ብታየው ያዝናናህ ይሆናል ይላል። ደግሞ ብታየው ያዝናናህ ይሆናል የሚሉ አረፍተ ነገሮችን አነበብን። ብታየው ያዝናናህ ይሆናል ይላል። ቀጥሎ ሁሉም ይላል። እስከዚህ ድረስ ሁሉም ትምህርት ሰጭ ናቸው። ሁሉም ትምህርት ሰጪ ናቸው የሚሉ አረፍተ ነገሮችን አነበብን። ሁሉም ከዛ ትምህርት ከዛ ሰጪ ከዛ ናቸው ይላል። ሁሉም ትምህርት ሰጪ ናቸው የሚሉ አረፍተ ነገሮችን አነበብን ማለት ነው። ከዛ መጨረሻው የወጣቶች ክበብ መግባት አለብህ። የወጣቶች ክበብ መግባት አለብህ አላችሁ ማለት ነው። የወጣቶች ክበብ መግባት አለብህ። የወጣቶች የምትለው የየን የወን የጠን የቸን ፊደል ይዞ የወጣቶች ይላል። ክበብ የሚለው ደግሞ የከን የበን ሁለት ጊዜ በና ብ ማለት ነው። ክበብ መግባት የሚለው መን ገን እና በን ተን ፊደል መግባት አለብህ የሚለው የአ የለ የበና ያ ፊደል። እንደዚህ ቆጠራችሁ ፊደሎችን አንድ በአንድ ማወቅ አለባችሁ ማለት ነው። የወጣቶች ክበብ መግባት አለብህ የሚሉ የተለያዩ አረፍተ ነገሮችን አነበብን። አንዴ ላይ ልድገምላችሁና እንጨርስ። መጀመሪያው በጣም ብዙ ነገር ያስተምርሃል ይላል። በጣም ብዙ ነገር ያስተምርሃል። ከዛ በጣም ይጠቅምሻል ለሴት ነው። በጣም ይጠቅምሻል። እዚህ ደግሞ በጣም እርግጠኛ ነኝ ትወጂዋለሽ። ከዛ ብታየው ያዝናናህ ይሆናል። ከዛ ሁሉም ትምህርት ሰጪ ናቸው። ከዛ የወጣቶች ክበብ መግባት አለብህ የሚሉ የተለያዩ ትርጉም የሚሰጡ አረፍተ ነገሮችን ተለማመድን። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው